ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ያልናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ውጤታማ የስልክ ውይይት ማድረጋቸውን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ውይይቱ በኢትዮጵያና ሩሲያ የሁለትዮሽ ግንኙነትና በሌሎች የጋራ ጉዳዮች ላይ ያተኮረ እንደነበር በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። ክሬምሊን በበኩሉ በውይይቱ ከፖለቲካ፣ ንግድ፣ ኢኮኖሚና ሰብአዊ ጉዳዮች ጋር የተያያዙ የሁለትዮሽ የትብብር መስኮች እንደተነሱ የተጠቀሰ ሲሆን ሁለቱ መሪዎች የሀገሪቱን ግንኙነት ለማጠናከር ቁርጠኝነታቸውን በድጋሚ ማረጋገጣቸው ውይይቱን ተከትሎ ባወጣው መግለጫ ላይ ተገልጿል። ዶክተር አብይ አህመድ ባለፈው መስከረም ወር ደግሞ ሞስኮ አቅንተው ከፕሬዝዳንት ፑቲን ጋር የተወያዩ ሲሆን በወቅቱ ሁለቱ ሀገራት የኒኩለር ኢነርጂ ልማት የአጋርነት ትብብር ለማድረግ መስማማታቸውን አይዘነጋም። በተያያዘ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ የመካከለኛው ምስራቅ ግጭት መቀጠሉን ተከትሎ ተጠቃሚዎችና አከፋፋዮች ነዳጅ በቁጠባና ለመሰረታዊ ፍጆታዎች ቅድሚያ በመስጠት እንዲጠቀሙ አሳሰቡ። ነዳጅ ገዝተው የሚጠቀሙ ሀገራት ነዳጅ እንደልባቸው ለማግኘት መቸገራቸውን ገልጸዋል። በቀጠናው የተከሰተው ችግር ተፈቶ የዓለም ነዳጅ አቅርቦት ወደ መደበኛው የነዳጅ ስርዓት እስኪወርድ ድረስ ነዳጅን በቁጠባ መጠቀም ያስፈልጋል በማለት መልእክት አስተላልፈዋል። የነዳጅና ቀጠናዊ ትብብር ሚኒስቴር ባለፈው ሳምንት በነዳጅ ምርቶች የችርቻሮ ዋጋ ላይ ጭማሪ ማድረጉ አይዘነጋም። ትናንት ከሰዓት በኋላ የብሬንት ድፍድፍ ነዳጅ ዋጋ በዓለም ገበያ በአንድ በርሜል $105 ገብቷልም ብለዋል። የኢትዮጵያ ማሪታይም ማሰልጠኛ ተቋም የባህር ላይ ባለሙያዎችን አስመረቀ። የኢትዮጵያ ማሪታይም ማሰልጠኛ ተቋም በዓለም አቀፍ የባህር ትራንስፖርት ዘርፍ የተሰማሩ የመርከብ ባለሙያዎችን የብቃት ማረጋገጫ ወይም ሲኦሲ በማሰጠት በድምቀት አስመርቋል። ተቋሙ ለኢትዮጵያ የምህንድስና ምሩቃን የሚሰጠውን ከፍተኛ የባህር ላይ ስልጠና በማጠናቀቅ የተለያዩ የኃላፊነት ደረጃዎች ላይ የሚሰማሩ ባለሙያዎችን ለምርቃት አብቅተዋል። በዕለቱ የብቃት ማረጋገጫ ሰርቲፊኬቶቻቸውን የተቀበሉ ባለሙያዎች በሚከተሉት የሙያ ዘርፎች የተሰማሩ ናቸው። አንደኛ፣ ከፍተኛ መሐንዲሶች፣ ረዳት ከፍተኛ መሐንዲሶችና የመርከብ መኮንኖች ናቸው። የኢትዮጵያ ማሪታይም ማሰልጠኛ ተቋም በዓለም አቀፍ ደረጃ ተወዳዳሪ የሆኑ የባህር ኃይል መሐንዲሶችን በማፍራት ረገድ ግንባር ቀደም ተጠቃሽ ናቸው። በምረቃ ወቅት እንደተገለጸው ዓለም አቀፍ ተዋናይነት ተመራቂዎች በዓለም አቀፍ የባህር መጓጓዣ ኢንዱስትሪ ውስጥ ኢትዮጵያን ወክለው ለመስራት ዝግጁ መሆናቸውን አረጋግጠዋል። ተቋሙ በባህር ትራንስፖርትና በሙያ ክህሎት ልማት ዘርፍ ብቃት ያላቸውን ዜጎች በማፍራት የሀገሪቱን ተሳትፎ የማሳደግ ራዕይ ሰንቋል። ይህ የምረቃ መርሃ ግብር ተቋሙ በዘርፉ እያስመዘገበ ያለውን እድገትና ጥራት የሚያሳይ መሆኑ ተጠቁሟል። የተቋሙ ኃላፊዎች ባስተላለፉት መልእክት ኢትዮጵያ በዓለም አቀፍ የመርከብ ኢንዱስትሪ ውስጥ ያላትን ድርሻ ለማሳደግ መሰል የሰው ኃይል ልማት ስራዎች ተጠናክረው እንደሚቀጥሉ ገልጸዋል። የትግራይ ቴሌቪዥን ጋዜጠኞች የካቲት ወር ደሞዝ ካልተከፈላቸው ስራ ለማቆም አስጠነቀቁ። የትግራይ ቴሌቪዥን 30 ጋዜጠኞች የካቲት ወር ደሞዛቸው የማይከፈላቸው ከሆነ ስራቸውን ለማቆም እንደሚገደዱ በማስጠንቀቅ ለትግራይ ጊዜያዊ አስተዳደር ጥሪ አቅርበዋል። ከጣቢያው የዜና ክፍል በተውጣጡ ጋዜጠኞች ፊርማ በማሰባሰብ ለክልሉ ጊዜያዊ አስተዳደር ፕሬዝዳንት ለሌተናል ጀነራል ታደሰ ወረደ ጽህፈት ቤት ደብዳቤ ጽፈዋል። ጋዜጠኞቹ በደብዳቤው ባለፈው የትግል ወቅት ለ16 ወራት ያለ ደሞዝና ያለ ራስን ስንሰራ ቆይተናል። አሁን ደግሞ የካቲት ወር ደሞዛችን እስካሁን አልተከፈለንም። ጋዜጠኞች ሳይመገቡ ሊሰሩ አይችልም ብለዋል። በጣቢያው የትግርኛ ዝግጅት ከፍተኛ ፕሮዲውሰር የሆኑት ኤፍሬም ረዳ ሀይ በሰጡት ቃል ጋዜጠኞች እየደረሰባቸውን ያለውን እየጨመረ የመጣ የገንዘብ ችግር ገልጸው ብዙዎች ሰራተኞች መሰረታዊ ወጪዎችን ለመሸፈን እየተቸገሩ መሆኑን ተናግረዋል። በኦሮሚያ ክልል የጅማ ዞን ፖሊስ አዛዥ ረዳት ኮሚሽነር አለሙ ታደሰና የጅማ ከተማ ፖሊስ አዛዥ ኮማንደር ዘላለም አበራ በህገወጥ የነዳጅና የቡና ንግድ ዝውውር ተጠርጥረው በቁጥጥር ስር መዋላቸውን ተነግሯል።
ከሁለቱ የፖሊስ አዛዥ በተጨማሪ በዞኑ የሊሙ ገነት ወረዳ ፖሊስ አዛዥ ኢንስፔክተር ተካሊ ተረፈ፣ የሰርቦ ወረዳ ፖሊስ ወንጀል መከላከል ኃላፊ ኢንስፔክተር ተሪሳ ቶሌ እንዲሁም አንድ ሹፌር በቁጥጥር ስር መዋላቸውን ምንጮች ገልጸዋል። የፖሊስ አዛዡ እሁድ ዕለት ከዞኑ ወደ ደቡብ ኢትዮጵያ ክልል በጭነት ተሽከርካሪ ነዳጅ በህገ ወጥ መንገድ ሲያሳልፉ ሲሉ የሁለቱ ክልሎች አዋሳኝ በሆነችው ሸቤ ሶምቦ ወረዳ በጥቆማ ቁጥጥር ስር መዋላቸውን ምንጮች ተናግረዋል። በዚህ ወጥ ንግድ ጋር በተያያዘ በዞኑ በርካታ የመንግስት የስራ ኃላፊዎችና ሰራተኞች በቁጥጥር ስር እየዋሉ መሆኑንም ምንጮች ገልጸዋል። በቁጥጥሩ ስር በዋሉት በዞኑ ፖሊስ አዛዥ ረዳት ኮሚሽነር አለሙ ታደሰ ምትክ፣ ኮማንደር ሱልጣን አባ ቡልጉ እንዲሁም የጅማ ከተማ ፖሊስ አዛዥ በነበሩት ኮማንደር ዘላለም አበራ ምትክ ኮማንደር ከሊል አማኑ መሾማቸውን የደረሰን መረጃ ያመለክታል። የኢትዮጵያ ብሔራዊ ቡና ማህበር ቡና አምራቾችና አከፋፋዮች የቡና ምርታቸውን በፍጥነት ለማህበራዊ ገበያ እንዲያቀርቡ አሳሰበ። መጋዘን ውስጥ የተቀመጠ የቡና ምርትን ለገበያ ሳያወጡ መቆየት ለከፋ የገንዘብ ኪሳራ ያጋልጣል ያለው ማህበሩ ድርጊቱ በሕግ ተጠያቂ ሊያደርግ ይችላል ሲል አስጠንቅቋል። ማህበሩ በዓለም ገበያ የቡና ዋጋ እያሽቆለቀለው መሆኑን የጠቀሰ ሲሆን የቡና ዋጋ ይበልጥ ሳይቀንስ የቡና ምርትን አሁኑኑ መሸጥ ያስፈልጋል በማለት መክረዋል። የኬንያው ግዙፍ ባንክ KCB በኢትዮጵያ ባንክ ዘርፍ እንደ አውሮፓውያኑ አቆጣጠር እስከ 2026 መጨረሻ ድረስ ለመግባት ተዘጋጅቻለሁ አለ። ባንኩ አጋር ሊሆኑት የሚችሉት የኢትዮጵያ ባንኮች ዝርዝር በማጥበብ ወደ መጨረሻው ምዕራፍ መሸጋገሩን እንደገለጠ የሀገሪቱ ጋዜጠኞች ዘግበዋል። የባንኩ ኃላፊዎች ኢትዮጵያ ውስጥ ቅጥያ ባንክ ከማቋቋም ወይም አዲስ ቅርንጫፍ ከመክፈት ይልቅ ከአንድ የሀገር ውስጥ ባንክ የባለቤትነት ድርሻ መግዛት ይሻላል የሚል አቋም እንዳላቸው መናገራቸውን ዘገባዎቹ ጠቅሰዋል። ባንኩ በአዋጅ የተፈቀደውን ከፍተኛውን የ40% የአክሲዮን ድርሻ የሚገዛበትን አንድ ባንክ መምረጡን ገልጿልም ተብሏል። KCB ባንክ ከኢትዮጵያ ባንክ አክሲዮን ድርሻ መግዛት የመረጠው የፋይናንስ አገልግሎት ተጠቃሚ የሆኑ ኢትዮጵያውያን 46% ገደማ ብቻ መሆናቸውን እንደሆነ ስለተጠቆሙ የኬንያ ጋዜጦች ካሁን ቀደም ዘግበው ነበር። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መሸራተትና የጎርፍ አደጋ ሕይወታቸውን ላጡ ለተጎዱ ዜጎች የተሰማቸውን ሐዘን ገልጸዋል። ፕሬዝዳንት ሐሰን ሼክ መሐመድ ለጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት የሐዘን መግለጫ መልእክት ለኢትዮጵያ መንግስትና ሕዝብ ልባዊ መጽናናትን ተመኝተዋል። ፕሬዝዳንቱ በአደጋው ሕይወታቸውን ላጡ ወገኖች ቤተሰቦችና በጉዳቱ ለተጎዱ ወገኖች ሁሉ ያላቸውን ጥልቅ ስሜትና አጋርነት ገልጸዋል። ሶማሊያ በዚህ አስቸጋሪ ወቅት ከኢትዮጵያ መንግስትና ህዝብ ጎን በጽናት እንደምትቆም ፕሬዝዳንት ሐሰን ሼክ መሐመድ አረጋግጠዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ጦርነቱን እንደምታሸንፍ በመግለጽ አሜሪካ የሆርሙዝን ሰርጥ እንዲከፍትላት የኔቶ አባል ሀገራትን እየተማጸነች ነው ብለዋል። ሚኒስትሩ አክለውም ተኩስ አቁም አንፈልግም፣ ጦርነት ማብቃት ያለበት ጠላቶቻችንን ዳግመኛ ጥቃት ለመሰንዘር በማያስቡበት መንገድ መሆን አለበት ሲሉ አስጠንቅቀዋል። ኢራን በቀጣናው በሚገኘው የአሜሪካ ንብረቶች ላይ ጥቃት ለመሰንዘር እየተዘጋጀች መሆኑን በመጠቆም ሰራተኞች አካባቢውን እንዲለቁ አሳስባለች። በሌላ በኩል ዶናልድ ትራምፕ በሰጡት መግለጫ የኢራን ጥቃት አስደንጋጭ መሆኑን ገልጸዋል። ትራምፕ አሜሪካ በቂ የነዳጅ ክምችት ስላላት የሆርሙዝ መስመር መዘጋት እንደማያሰጋት ቢናገሩም አጋር ሀገራትን መስመሩን ለማስከፈት ለቀረበላቸው ጥሪ ምላሽ ባለመስጠታቸው ቅሬታቸውን ገልጸዋል። ከኢራን ጋር ለመደራደር እየሞከረን ቢሆንም እነሱ ግን ዝግጁ አይደሉም ሲሉ ትራምፕ ሁኔታውን አስረድተዋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።